የዛሬው ደግሞ በጣም ጫን ያለ ነው ማለት ነው። እንግዲህ ሩታና ሄርሜላ ተደባድበዋል ማለት ነው። አብርሃም የተነሳ ሩታዬ አንቺ ለልጅሽ ታስፈልጊዋለሽ፣ ለራስሽ መኖር አለብሽ። ብትቺ ከዚህ ህይወት ብትወጪ አብርሃምን ለውሽማው ትተሽ ልዑልዬን ብታሳድጊ ማለት ነው። በእውነት በጣም ጭምልቅልቅ ያለ ዴቭም ሆነ ማናት ቡዜም ሆነች አብርሃም ወደ አንቺ እንዲመለስ በፍጹም አይፈልጉም። ሄርሜላን ደግሞ ካጠገባቸው ማራቅ አይፈልጉም። እነሱም ተጨንቀዋል። እኔ ሳስበው ድግምትማ ያረገው መስተፋቅር ያረገው ሴቶች እንዲያብዱለት አብርሃም ነው። እመኑኝ አብርሃም ነው እንጂ ሴቶቹ ምንም ያደረጉት ነገር የለም። እንግዲህ አንድን ወንድ ለሁለት ሴት እንደዛ ሲባላ እኔ እንጃ። በአገሩ ላይ በኢትዮጵያ ውስጥ ወንዶች የሉም ወይ ነው የምታስብሉት? እንደ አንድ ሴት እንደ ሴት እውነት ታሳፍሪያለሽ። ሄርሜላን ብትሆኚ ልታፍሪ ይገባል። መጀመሪያ የሰው ህይወት ውስጥ የገባሽው አንቺ ነሽ። አሁን በኮንፊደንስ ደረትሽን ነፍተሽ ስታወሪ ሩታ መታ ህይወትሽን እንዳመሰቃቀለች ነው እየተናገርሽ ያለሽው ማለት ነው። እና አንቺ እኮ ነሽ ገና ነፍሰ ጡር ሆና ልዑልን ወደ ሰው ህይወት ገብተሽ የሰውን ደስታ ያጨለምሽው። አሁን እንዴት ነው በአደባባይ የሰውን ባል ቀምተሽ የኔ ካልሆነ የምትይው ማለት ነው? በእውነት ቡዜ ደግሞ እስከ ዛሬ የት ነበርሽ? አሁንም እዛው የወንድምሽ ህመም ላይ ነሽ። አብርሃም እኮ ከአንዴም ሁለቴ እጅሽ ገብቶ ነበረ። እኔ ሁሌም የምናገረው ቪዲዮ ላይ በእውነት የሰማችሁ ልጆች ታላችሁ ማለት ነው። እና አብርሃምን ለማዳን የወንድምሽ ጤንነት ታሳሰበሽ ውሽሚትም አታስፈልግም፣ ሩታም አታስፈልግም። ለወንድምሽ አንቺ በቂ ነሽ። ለምን አብርሃም ልብሱን ጥሎ አልሄደም? ይናገራል፣ ይራመዳል፣ ጤነኛ ነው። ጤንነቱ ያጠራጥረኛል ታልሽ ማለት ነው። እና ጸበልም ይሁን ሳካትሪስትም ይሁን የትም ይሁን አንቺና ዴቭ ትበቁ ነበር ለአብርሃም። ሴቶቹን ጭራሽ አጠገቡ ማድረስ አልነበረብሽም እስከ ዛሬም ማለት ነው። ዛሬ ግን ሁለቱ እንደማይላቀቁ እዛ ጋር እንደሚገዳደሉ ወይም አብርሃም የባሰ ስትረስ ውስጥ እንደሚጨምሩት ስትረጂ ወንድምሽን ወስደሽ መክረሽው ወደ ቤተሰብ እንዲሄድ ወደ ነጋሽዬ ጋር አደረግሽ። ይህም ጥሩ ሀሳብ ነው። በነገራችን ጥሩ ሀሳብ ነው። ሩታም ልትረጋጊ ይገባል። በቃ ልትረጋጊ ይገባል። እነጋሽዬ ጋር ተሆነ መቼም ታይዋለሽ፣ ይታያል። እውነት እዛ ከሆነ ማለት ነው። የወንድሟ ጤንነት ታሳሰባት ቡዜ ሄርሜላ እዛ ጋር አደርስም። እንግዲህ እንደተመካከሩት እንዳየ ነው። ግን እያስመሰለች ከሆነ አንቺን ለማራቅ ከሆነ ያሰበችው ሄርሜላ እነጋሽ የቤት ትገኛለች ማለት ነው። እና የምናየው ይሆናል ይሄን ጉዳይ እያደር። በነገራችን አሁን ሀሳቧ የቡዜ እስማማበታለሁ ከሩታ ማራቋ ከሄርሜላ ማራቋ ማለት ነው። እውነት አብርሃም ደንዝዞ ፈዞ ከሆነ ነው የምላችሁ። ግን እኔ አብርሃም ሳስበው አልደነዘዘም፣ አልፈዘዘም። ሙድ እየያዘ ነው አሁን ላይ ያለው። እስኪ ተመልከቱት። ደህና እኮ ነው የሚያወራው፣ ሰላም ነው፣ ደህና ነው የሚያወራው። አውቆ ቤተሰቦቹ ጋር ሲደርስ ለምንድን ነው አንገቱን እየደፋ የሚሽኮረመመው ነው ግራ ይገባኝ። ወንድ ነው አይደል? ቆፍጠና አይልም ወይንስ ትክክለኛ እኔ እንጃ። ታሟል ወይስ እኛን የታመም ነው? እሱ ነው መስተፋቅር ያደረገው ሴቶቹ ላይ እንዲያብዱለት ወይንስ ሴቶቹን ያቻረጉበት? እንደኔ ግራ ገብቷችኋል። እግዚአብሔርን እኔ ሩታ ለልጅሽ ታስፈልጊዋለሽ። ለልጅሽ መኖር አለብሽ። ልጅሽ አባትም አጥቶ እናትም ማጣት የለበትም። በእውነት ነው የምልሽ። እና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። እኔ በጣም ሰላም ነኝ። ለቤቴ አዲስ የሆናችሁ ኢትዮጵያንም ኤርትራንም ላይክ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። የሩታዬ እህቶች ጨዋዎቹ፣ የጀግናዋ የልዑልዬ እናት ያትበገሪ ማለት ነው። እና ሰሞኑን እንግዲህ የምናየው አስደሳችም ነበረ አስደንጋጭም ነበረ ማለት ነው። እና የሚያሳዝንም አይተናል፣ የሚያስደስትም ተመልክተናል ማለት ነው። ብቻ ያው አብርሃምና ሩታ ስለተገናኙ ደስ ብሎኛል። በነገራችን እኛ እንዳሰብነው
ወይም እነሱ እንዳሉት አይደለም። አብርሃም አሁንም ያው ነው ማለት ነው። ጤንነቱ የሚመለሰው ከሄርሜላ ጋር ነው ብለው ነበረ። እንግዲህ ጤንነቱም አልተመለሰም። እኛ በፊት እንግዲህ እንደተውነው አሁንም ተመልሶ እዛው ላይ ነው ያለው ማለት ነው። በጣም የሚገርመው ግን ዴቭ ምን ያህል እያስመሰለ እንደሆነ በደንብ ልትረዱ ይገባል። አብርሃም እንግዲህ ሩታን አይቶ ወይም ልጁን ማግኘት ካለበት አግኝቶ ተመልሶ ከሄርሜላ ጋር ያሉበት ቦታ እንዲሄዱ ነው እንግዲህ ያለው። ወይ ጸበል ቦታ አይደለም፣ ወይ ደግሞ ሕክምና ቦታ አይደለም፣ ወይ ደግሞ ሳካቴሪስት ያለበት ቦታ አይደለም። ያሉት የት ነው? መዝናኛ ሆቴል ለሆቴል ነው የሚበራገዱት ማለት ነው። አብርሃምና ሄርሜላ አስቡት። ይሄ በማን የተጠነሰሰ ነው? በዴቭ በቡዜና በዳኒ የተደረገ ድራማ ነው ማለት ነው። ሩታ ጋር እንዳይደርስ ታዲያ ሩታ ድግምት አድርጋበታለች አላችሁ። ወደ ሄርሜላ ተሄደ። ለምንድን ነው ሳይመጣ? እውነቴን ነው የምላችሁ። ሄርሜላም 5 ቀን ከኔ ጋር ተቀምጦ ነበረ፣ 5 ቀን ቁጭ ስላለ አንገበገበሽ እያለች ነው። በነገራችን ሄርሜላም ራስ ወዳድነትሽን አይተናል። ሩታ ስትይዘው ና እሷ ጋር ትሄድ፣ ሩታም ሄርሜላ ስትይዘው ና እኔ ጋር ሁን። ብቻ ሁለቱ እየተጣሉበት ነው። እኔ ለሄርሜላ አልደግፍም። በነገራችን እዚህ ጋር የሚያሳዝነኝ ልዑል አለ። በእውነት ነው የምላችሁ ልዑል አለ። እኔ እንደ ራሴ ሀሳብ ስሰጥ እንደ አንድ ተመልካች በሄርሜላ ቦታ ብሆን አብርሃምን በፍጹም አልፈልገውም። እመኑኝ አልፈልገውም። በእውነት አፍቅራ ወዳው ሊሆን ይችላል፣ አናቅም። ለትንሽ ጊዜ ልጎዳ እችላለሁኝ፣ ግን ከልጁ እናት ጋራ እሱ ደስተኛ ከሆነ እተወዋለሁ። እዚህ ድረስ እውነቴን ነው፣ እዚህ ጥግ ድረስ አልሄድም። ጥፋት እንደሆነ ገብቶኛላ። ባለትዳርን ወንድ ማፍቀር 2 ልብ ነው እየሆነ ያለው ልጁ። አብርሃም አሁን በራሱ ሰዓት ህሊናው እየወቀሰው ስለሆነ ደንዝዟል። አንደኛ እኮ ትዳርም እኮ ደስ ብሏችሁ ወደ ህይወት ወደ አዲሱም ህይወት ይሁን ወደ ልጃችሁ እናትም ይሁን የምትሄዱት መጀመሪያ ህሊናችሁ ነፃ ሲሆን ነው። አብርሃም ሩታ ላይ ያደረገው ነገር ከዚህ ቀደም እየወቀሰው ነው። የህሊና ሰላም አጥቷል፣ እረፍት አጥቷል። አሁን እንደምንም ብሎ ለመመለስ እንኳን ቢሞክር በገዛ እህቱ በውሽማው በገዛ ወንድሙ ወደ ሩታ እንዳይመለስ ተደርጎ እየተገደደ ነው ያለው። ወደ ሩታ ሲሄድ ይታመማል ነው የምትሉት። ወደ ሄርሜላ ሲሄድ ነው ጤነኛ እያላችሁ ነበር። እንግዲህ 5 ቀን ሙሉ ከኔ ጋር ቁጭ አለ ብላለች። ለምን አብርሃም ሳይድን፣ ለምን ወደ ራሱ ሳይመለስ? ጭራሽ ፈዞ መጣ። ጭራሽ ደግሞ ጸጥ ብሎ መጣ። አያወራም። እንደውም ሰላም ሲባልም ሰላም አይልም፣ አይመልስም። ዴቭ በስንት መከራ ሲያወራ ነው የመለሰው ማለት ነው። እና ለምንድን ነው እናንተ ሩታ ላይ ጫና እንደሚደረግ ሄርሜላ ላይስ ጫና የማይደረገው? እውነት በትክክል ለሄርሜላ ለማናት ለሩታም እውነት አለን ብላችሁ ካላችሁ ለምንድን ነው ሩታ ላይ ጫና ሲደረግ ሄርሜላ ላይ ጫና የማይደረገው? አብርሃምንና ሄርሜላን አሁን ብቻቸውን የተዋችኋቸው እዛ ሄርሜላ ምን እያረገች እንደሆነ እስከ ዛሬ ምን የምታውቂ ጉዳይ ያለ ቡዜ? ሄርሜላን እንዴት ነው አንቺ ከራስሽና ከፈጣሪ በላይ ያመንሻት? እንዴት ልታምኛቻልሽ? በምንስ አሳመነቻት? በእውነት በምን መልኩ ብታሳምናት ነው? እዚህ ጋር የልጁ እናት መቼም ልዑልን የመሰለ ጀግና ወንድ ልጅ ከነቃጭሉ የሰጠችሽን ምራት የወንድምሽ ሚስት አንቺንም አክስት አድርጋሽ በእውነት ፈጣሪ ያደለው እኮ ነው አክስት ሆኖ የወንድሙን ልጅ የሚያቅፍ ማለት ነው። ያላደለውማ ብዙዎችን አይተናል። በበረሃ ሲቀሩ፣ በጦርነት በብዙ ነገር መውለድ እየቻሉ ልጅ እያማራቸው ፈጣሪ ያልሰጣቸው ስንቶቹ አሉ ማለት ነው። እና ዛሬ ግን ሄርሜላ
ከአብርሃም ጋር እንድትሆን ሩታ ደግሞ ታማኝነትን እንድታጣ ይሄ ሁሉ የሄዳችሁበት ርቀት ሁላችሁም በዙሪያው ያላችሁ ሰዎች ሩታን ለመጣል ነው፣ ሩታን ለማጠልሸት ነው እያረጋችሁ ያላችሁት እዛ ጋር ማለት ነው። እና እውነት ትክክለኛ የወንድማችሁ ህመም እውነቴን ነው ታሟል ብላችኋል። የእሱ ጤንነት ታሳሰባችሁ። ሄርሜላ በፍጹም አታስፈልግም፣ በፍጹም ማለት ነው፣ በፍጹም በቃ ለወንድምሽ አንቺ ትበቂያለሽ። አብርሃም ወይ ደግሞ የአይምሮ ህመም አልያዘውም። የአይምሮ ህመም ቢዘው ልብሱን አውልቆ የሚያስቸግር የሚማታ ቢሆን ሴት ሳይሆን ወንድ ነው የሚያስፈልገው ማለት ነው። ገብቷችኋል? ሴት ለሁሉ ነገር ቅርብ ናት፣ ለሁሉ ነገር ማለት ነው። እና ሩታ እንደ ሴጣን እያያችሁ ሄርሜላን ደግሞ እንደ ጻድቅ ነው ያያችሁት ማለት ነው። ያያችሁበት መንገድ እኔ በጣም ገርሞኛል። ከዚህ በፊት እኮ ብዙ ጥፋት ሄርሜላ እኮ አጥፍታለች። ቡዜ እውነት እናውራ ከተባለ ብዙ ጥፋቶችን አጥፍታለች እኮ። ሰተት ብላ መታ የአብርሃምንና የሩታን ህይወት የበጠበጠችው እሷ እንደሆነች ህሊናሽ በደንብ ያውቀዋል። እዚህ ጋር ግን መናገር አትፈልጊም። ሩታ አንድ ቃል ስለ ሄርሜላ ብታነሳ አሁን እሱ አይደለም አንቺ ችግርሽ ምንድን ነው? ከሄርሜላ ጋር የመጣንበት እኮ ለአብርሃም ጤንነት ልናወራ ነው እያልሽ እየደጋገምሽ አፋፏን ትያታለሽ ማለት ነው። ለምንድን ነው ጥፋት ሄርሜላ ጋር የማይታየው? ሄርሜላ በቃ አንቺ ልጁን እኔ ወደ ቤተሰብ ወስዳለሁ ዛሬ ራሱ አላልሽው። አንቺም አታስፈልጊም፣ አንቺም አታስፈልጊም አላልሻትም። ገብቶሻል? ሩታ ለምንድን ነው ከኔ ጋር ጊዜ የማያስፈልገው? ከልጁ ጋር ጊዜ የማያሳልፈው? ጊዜ ማሳለፍ አለብን ብላ እንኳን ስትልሽ አይ መጀመሪያ እሱ ጤንነት ይበልጣል፣ ስለዚህ አንቺ ደግሞ ከቤተሰብ እንዲገናኝ አትፈልጊም ብለሻታል። እሷ እኮ ከቤተሰብ እንዳይገናኝ ጥላቻ ኖሮባት አይደለም። ሩታን እኮ በነገራችን የተረዳት የለም። ብዙ አልተረዳሻትም። ለምን እንዳልተረዳሻት ታውቂያለሽ? ሩታን አብርሃምን ስትተውልሽ አንቺ ደግሞ ዞረሽ ዞረሽ ሄርሜላን ነው የምታመጭው። እቤትሽ ትጠሪያታለሽ፣ በውጭም ከአብርሃም ጋር እንድትገናኝ ትፈልጊያለሽ። አልበቃ ብሎሽ ደግሞ ሩታ ቤት እየጎተትሽ ሄርሜላን ይዘሽ ትመጫለሽ። እንዴት አምና ከቤተሰብ ጋር ታገናኙ አብርሃምን? ነፃነቷን እኮ እየገፋሻት ነው። ምንስ ብትፋታስ? እኔ እኮ ተፋታች የምትሉ የልጁ እናት አይደለች እንዴ? የተፋታ ሰው ዳግም ትዳሩን ቢያድስ ኃጢአት ነው እንዴ? ዝሙት ከመስራት የፈረሰውን ትዳር ማደስ የቱ ይሻላል? ጋይሶች በእውነት ከማያውቁት መልአክ የሚያውቁት ሴጣን ይበልጣል የሚባለው እኮ ለዚህ ነው። ምንም ቢሆን አሁን ላይ እኔ ሄርሜላ በምን አድርጋ እኔ እንጃ እኔ እንደተቆጣጠረቻችሁ ኮንትሮል እንዳረገቻችሁ አልገባኝም። በጣም ነው እሱ ያለችውን ቃላት ብቻ የምታዳምጡት፣ በጣም የምትፈሯት። የሩታ ቃላት ውድቅ ነው፣ የሄርሜላ ግን ይጸድቃል። በዚህ ልክ ገፍተሽ ፊት ለፊት ተጋፍተሽ በእውነት ይደብራል። እኔ ለህፃኑ ልጅ ማዘን አለባችሁ። እኔ እንጃ ዴቭ እያስመሰለ ነው። በነገራችን አስመሳይ እንደሆነ በአቋሙ እንደማይጸና ተመልክተናል ማለት ነው። እና እንግዲህ እዛ ጋር ምረጥ እያለው ነበር። አብርሃም እንኳን አሁን ሊመርጥ ቀርቶ በጣም ተሞልቶ ስለመጣ ወደ ውጭ ለመሄድ እዛ መዝናኛ ያለበት ቦታ ጥሩ እንደነበረ። በነገራችን እኮ መጀመሪያ ጊዜ ኤፋ ሩታ ልዑል አብርሃም ሆነው ወደ መዝናኛ ለአንድ ወር እንግዲህ ቡክ አድርገው እየሄዱ በነበረበት ሰዓት አትሄዱም ታሟል አብርሃም ብላችሁ ከመንገድ ላይ መለሳችሁት። ከሄርሜላ ጋር ሲሄድ ደግሞ ምንም ችግር የለውም። ዴቭ ራሱ እኮ በጣም ነው የምታናድደው። የመጀመሪያ ቀን አብርሃምን እንኳን ለአንድ ወር ለአንድ ሰዓት ከፊታችን እንዲለይ አንፈልግም ብላችሁ ነበር። አሁን ግን ሄርሜላን አምናችሁ እንዴት ሰጣችሁ ነው
የኔ ጥያቄ እስቲ እንደኔ ጥያቄ ምልክት የሆነባችሁ ማለት ነው። እና መቼም የልጇን አባት ሩታ ክፉ ነገር እግዚአብሔር ነው የምላችሁ አታደርግበትም። እናንተ የጭንቅላታችሁ ውስጥ እንዴት እንደመጣ አላውቅም። እንትና እኮ አለ፣ ማን ነው ኤፋ እኮ አለ። ምንም ቢሆን እኮ የእናቱ ልጅ ነው። ሩታ እኮ ባዳ ናት። ከሌላ ህብረተሰብ ነው የመጣችው። ወንድሙ ላይ የሚጨክን አንጀት አለው ብላችሁ ነው የምታስቡት ብዙዎቻችሁ። ይሄ ሴራ የሩታና የኤፍሬም ነው እያላችሁ ነው ማለት ነው። እና እኔ ኤፍሬምና ሩታ ላይ ምንም አይነት ጥፋት አላየሁም። ጥፋቱ ያለው ቡዜ ላይ ነው። በቃ ቡዜ ላይ ነው። ሁሉም ነገር ከጀርባ እየተደረገ ሩታ እንዳረገችው እየተወቀሰች ነው። ሩታ እንዳረገችው እየተወቀሰች ነው። የሚደረገው ግን በሌላ ሰው ነው። እመኑን፣ በሌላ ሰው ነው ይሄ ነገር የተደረገው። ሰበብ ግን እንዲሆን የተፈለገው በሩታ ነው ማለት ነው። እና እውነት ፈጣሪ ይፈርዳል። ይሄ ነገር እውነት ተሆነ ፈጣሪ ይፈርዳል። ሁሉም ደግሞ የዘራውን ነው የሚያጭደው፣ የእጁን ያገኛል። የዛሬን አይደለም ማየት ያለባችሁ፣ የነገን ማለት ነው። የዘራችሁትን ስለምታጭዱ የእጃችሁን ፈጣሪ ይሰጣችኋል። በሰው ህይወት ላይ ደግሞ እንዲመጫወት አግባብ ነው ብዬ አላምንም። ምንስ ቢሆን የልጇን አባት እንዲደነዝዝ አታረግም። ቢያንስ እንዲሁ አረገች እንኳን ቢባል እኮ ሄርሜላን እንዲጠላ ሊያያት እንኳን እንደማይፈልግ ሩታን ብቻ እንዲያስቸግር ነበር። እንደው አረገች እንኳን ቢባል ማለት ነው። እና እንዲፈዝማ ለምን ታረግበታለች? ማረጓት አልቀረ እንደዛ ነው። ማረጓት አልቀረ እንደዛ ነው። እኔ የሚመስለኝ ነው የምላችሁ። ፈጣሪ ወቀው። በጣም ግን እያዘንኩባችሁ ነው። እና ቡዜ ራሱ ምን እየሰራሽ እንደሆነ እያወቅሽ አይደለም። ሩታዬ ፈጣሪ ይቅናሽ። እውነቴን ነው። እቺ ሄርሜላ የምትባለዋን እዛ ጋር እንቅ አድርጎ ነበረ መግደል ማለት ነው። እንቅ አድርጎ ሲጥ አድርጎ መድፋት ነገሩ። እሷ ምን አረገች? ፊት የሰጧት ልቤ የሰጧት እነኚህ ናቸው። አጥሩ ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። እና አብርሃም እንግዲህ ሰላም ስትለው ሩታ የቡዜን አስተያየት ያየ ማን ነው? ተመልክታችኋል? የሄርሜላ ፈገግታ ደግሞ ብላ ጠበቀችው ማለት ነው። እና ሩታዬ ከዛ ጋር እንግዲህ ቀለብ አድርገዋለች። በጣም ነበር እንግዲህ ያችን ሰላም ስትላት ሁለቱ ሴቶች ያው እንግዲህ የቅናት መንፈስ ተናንቋቸዋል። በነገራችን ያው ለምን የቅናት መንፈስ ተሰማቸው ማለት አልችልም። ይችም አፈቅረዋለሁ እያለች ነው። ሩታም እንግዲህ የልጅ እናት ናት፣ እናውቃለን። ብዙ መስዋዕትን ከፍላለታለች። እውነት ስለሆነ እኔ እንጃ፣ እውነት እናውራ ከተባለ ብዙ መስዋዕትን ለአብርሃም ከፍላለች። ብዙ ዋጋ ከፍላለች፣ አልቅሳለች። በእውነት ልጄንና ሚስቴን መርጫለሁ ብሎ የመጣን ወንድ ልክ አይደለክም፣ ታመካል፣ ይሄ የመጣክበት መንገድ አግባብ አይደለም፣ ያንተ ክብር ያለው ሄርሜላ ጋ ነው ብላችሁ በግድ ገፋችሁት። አሁን እንግዲህ ከሄርሜላ ጋር የተወሰነ ጊዜ ቁጭ ሲል ሁሉንም ነገር ተነገረው። አብርሃም ያች የተነገረችዋን ከሀገር እንውጣለን ብለሽኝ ነበረ፣ ለምን አንውጣም? ከሀገር ብንውጣ ደስ ይለኛል እያለ ነው ጭራሽ ማለት ነው። እና በእውነት እረ እንደው ወደ ጸበል ውሰዱት ብትባሉም እንግዲህ አላቅም። ያው ታውቃላችሁ እነሱ ኦርቶዶክስ አይደሉም። ጸበል የመውሰዱ እንትኑ ችላ እያሉ ነው ማለት ነው። ውሰዱት፣ አሊያም እናንተ ባትሄዱ በሌላ ሰው አሶስ። ለምሳሌ አሁን ሄርሜላ ኦርቶዶክስ ናት፣ ኦርቶዶክስ ነች ሄርሜላ አይደል? ለምን ጸበል ይዘው አልሄደችም? ሆቴል ለሆቴል መዋኛ ገንዳ ለመዋኛ ገንዳ ከሚቦጫረቁ እንዲድን አይደል የፈለገችው? ድኖ ምርጫውን እንዲናገር አይደል የፈለገችው? ወይንስ ሄርሜላም በዚሁ እንደቀጠለ እሷ ጋር እንዲቀመጥ ነው ፍላጎቷ ማለት ነው? ወደ ውጭ ይዤው ሄዳለሁ። ውጭ ምን አለ? ውጭ ምንድን ነው ያለው ነው የምለው? ጸበል አለ ውጭ ሀገር? ንገሩኝ እስኪ። ውጭ ሀገር ምን አለ እንዴ? በሃይማኖትም ጠንከር የሚለው እንደውም ሀገራችን ውስጥ ነው ጸበል እንደፈላጋችሁ የምትሄዱት እንጂ አሁን ውጭ መታችሁ የምን ጸበል ነው ያለው? እስኪ ንገሩኝ። ወይንስ አሁን ከሀገር ወጥቶ አብርሃም ከሩታ ለማራቅ ያረጋችሁት እቅድ አገር ውስጥ ተሆነ ሩታ አርፋ አትቀመጥም።
ከሀገር መውጣት አለበት። መውጣትም ታለበት ከሚስቱ ጋር ይውጣ። ከእናንተ ግርግር እኮ አብዞ ከቡዜ ጩኸት ከተላቀቀ እኮ አብርሃም ደህና ይሆናል። እሱ ግራ የገባውን ሁለት ሴቶች መሀል ወጥመድ ውስጥ ገብቷል። አማጋ እንደሚሆን ግራ ገብቶታል። ሄርሜላን እንዲሁ እንዳይተዋት ያኔ በይሉንታ የተያዘው አለ፣ በሰዓት ተደርጎ የተሰጠው መተት አለ። እሱን ያፈዘዘው አብርሃምን እንጂ ሌላ ሩታ አድርጋበት አይደለም። አሁንም እላለው ሩታ አድርጋበት አይደለም። በእውነት እስኪ ደግሞ ለውጡን እናያለን። ወደ ቤተሰብ እውነት ቡዜ ወንድሟ ጤንነት አሳስቧት ይዛው ተሄደች፣ አብርሃም ይድናል። እመኑኝ ይድናል። ከሁለቱ ተራቀ። ከዛም ምርጫው የሱ ነው። ሄርሜላንም አልፈልግም ሊል ይችላል፣ ሩታንም አልፈልግም ሊል ይችላል። ወይም ሄርሜላን ሊመርጥ ይችላል ወይ ሩታን። እሱ ነው እንግዲህ። በእውነት እኛም አንድ ቁርጥ ባወቅን አብርሃም ምርጫውን ተናግሮ ማለት ነው። ግራ ተጋባን እኮ ነው አንዳንዴ። አብርሃም ነው መስተፋቅር ያደረገው ሴቶቹ ላይ እያልኩኝ ነው። ብቻ ሩታዬ አይዞሽ የኛ ጀግና፣ ፈጣሪ እርዳሽ። አንቺ ታሸንፊያለሽ። ሁሌም ብትሆኚ አሸናፊ ነሽ እንጂ ተሸናፊ አይደለሽም። እውነቱ ያለው ደግሞ አንቺ ጋ ነው። እነኛ በሐሰት እየመሰከሩብሽ በሐሰት ሊጥሉሽ የሚሯሯጡ ጠላቶችሽ ናቸው ማለት ነው። ብቻ ለየሁላችንም እግዚአብሔር እጃችን ነው የሚሰጠን። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ተወደዳችሁት ማለት ነው። ሄርሜላና ሩታዬ እንግዲህ በአብርሃም ተናንቀዋል። ሩታም አለቀውም እያለች ነው ማለት ነው። እዚህ ጋር ሩታን ለመጣል እየሄዱ ያሉት ቡዜና ዴቭ በጣም ነው የምታሳዝኑት። ሄርሜላን አምናችሁ ሩታ ግን እምነተ ቢስ መሆኗን